በዓለም የስፖርት መድረክ በአትሌቲክሱ ዘርፍ ስመጥር አትሌቶችን ያፈሩ ኢትዮጵያ የሚለው ስም በስፖርት መድረኮች እንዲገኝ ያደረጉ ኢትዮጵያውያን ለአትሌቲክስ ልዩ ፍቅር እንዲኖራቸው ተጽዕኖ መፍጠር የቻሉ ውጤታማ አሰልጣኝ ነበሩ። ዶክተር ወልደ መስቀል ኮስትሬ ዶክተር ወልደ መስቀል ኮስትሬ በ1939 ዓ.ም በሰሜን ሸዋ ዞን ተጉለትና ቡልጋ በልዩ ስሙ ሙጃና ዋደራ ተብሎ በሚጠራው አካባቢ ተወለዱ። ዶክተር ወልደ መስቀል ኮስትሬ በወጣትነት ዘመናቸው በ800 እና በ1500 ሜትር የሚሳተፉ አትሌትም ነበሩ። በቶኪዮ ኦሎምፒክም በእነዚህ ርቀቶች እንዲሳተፉ ከአበበ ቢቂላና ከማሞ ወልዴ ጋር ተመርጠው እየተዘጋጁ ሳለ ወደ ሃንጋሪ የሚያስኬድ የከፍተኛ የትምህርት እድልን አገኙ። በወቅቱ ለውሳኔ የሚቸግር አማራጭ ቢገጥማቸውም ሁለቱንም እድሎች ለመሞከር ቢያስቡም ሁኔታዎች ባለመመቻቸታቸው የትምህርት እድሉን አስቀድመው ወደ ሃንጋሪ አቀኑ። በሃንጋሪ የትምህርት ቆይታቸውም በባዮሎጂካል ሳይንስ የትምህርት ዘርፍ የዶክትሬት ዲግሪያቸውን አገኙ። ከትምህርት እድሉ አስቀድሞ በፊዚካል ኤጁኬሽን ወይም በአካል ብቃት የትምህርት ክፍል በመምህርነት በስፖርት ኮሚሽን ውስጥ በኤክስፐርትነትና በተለያዩ ሙያዎች ሲያገለግሉ የቆዩት ዶክተር ወልደ መስቀል ኮስትሬ ከትምህርት መልስ ሙሉ ለሙሉ ፊታቸውን ወደ አሰልጣኝነት በማዞር ኃይሌ ገብረስላሴ፣ ደራርቱ ቱሉ፣ ብርሃን ያደሬ፣ ጌጤዋሚ፣ ፊጣ ባይሳ፣ ቁጥሬ ዱለቻ፣ ስለሺ ስህን፣ አሰፋ መዝገቡንና ሚሊዮን ወልዴን የመሳሰሉ ሀገራቸውን በአትሌቲክሱ ዘርፍ ሊያስጠሩ የቻሉ አትሌቶችን አፍርተዋል። ዶክተር ወልደ መስቀል ኮስትሬ አትሌቶች በጠንካራ ዲሲፕሊን እንዲታነጹ ከግል ጥቅም በፊት የሀገርን ፍቅርና ስም የማስጠራት ስሜት እንዲያጎለብቱ የሚያተጉ ከመሆናቸው ባለፈ ውጤታማ ያደረጋቸው የስልጠና ስልት አቻ መተኪያ የማይገኝላቸው አሰልጣኝ እንዲሆኑ አድርጓቸዋል። ፈሰንደቀ ለመቀል የለም እሱ ለበጣም ትኩረት ነበረበት። ፍቅር አለ፣ ሀገር ፍቅር አለ፣ የወገን ፍቅር አለ፣ የሰንደቀ አለ ፍቅር አለ። ዶክተር ወልደ መስቀል ኮስትሬ ኢትዮጵያን ወክሎ በ5 ኦሎምፒኮች ላይ የተሳተፈውን የአትሌቲክስ ቡድን ውጤታማ ሲያደርጉ 28 ያህል ሜዳሊያዎችንም አስገኝተዋል። በዓለም ሻምፒዮናና በተለያዩ የሩጫ መድረኮች ላይም የሀገራችንን ስም ያስጠሩ በርካታ ሜዳሊያዎችንም አስገኝተዋል። በግላቸውም በአሰልጣኝነታቸው በርካታ ሽልማቶችን ሲያገኙ ከነዚህ መካከል በ2006 ዓ.ም የዓለም ኮከብ አሰልጣኝ በሚል የተመረጡበት ሽልማት ለብቃታቸው የሚመጥን ሞገስን አስገኝቶላቸዋል። የቤጂንግ ኦሎምፒክ ለዶክተር ወልደ መስቀል ኮስትሬ የመጨረሻ የአሰልጣኝነት ዘመናቸው ወቅት ነበር። ከዚህ ኦሎምፒክ በኋላ ቀደም ሲል ባጋጠማቸው የመኪና አደጋ ምክንያት የጤና መታወክ ተባብሶ የአልጋ ቁራኛ ያደረጋቸው። ከጊዜ ወደ ጊዜም የጤና ሁኔታቸው እየተባባሰ ሄዶ ከአንድ ዓመት በፊት የጭንቅላት ቀዶ ጥገና ቢያደርጉም ጤናቸው ወደ ቀድሞ ሁኔታ ሊመለስ አልቻለም። በብቁ አሰልጣኝነት በአትሌቲክሱ ዘርፍ የሀገር ኩራት የነበሩት ዶክተር ወልደ መስቀል ኮስትሬ ለረጅም ጊዜ የጤና ክትትልና ሕክምና ሲያደርጉ ቆይተው ግንቦት 7 ቀን 2008 ዓ.ም በተወለዱ በ69 ዓመታቸው ከዚህ ዓለም በሞት ተለዩ። ዶክተር ወልደ መስቀል ኮስትሬ
የአንድ ወንድና የአንድ ሴት ልጅ አባት ነበሩ። የኢቢኤስ ቴሌቪዥን በዶክተር ወልደ መስቀል ኮስትሬ ህልፈተ ህይወት የተሰማውን ጥልቅ ሐዘን እየገለጸ ለቤተሰቦቻቸው ለመላው የአትሌቲክስ ማህበረሰብና ኢትዮጵያውያን ወገኖች በሙሉ መጽናናትን ይመኛል።